ቃሊ ሰላም ሁላችሁም ሰላም ብያለሁ። እንዴት ናችሁ? እሺ ኦኬ እሺ። እቺን ቪዲዮ እስኪ ልክፈትልህና ሙሉን ስላልሰማችሁት ነው ምናምን ብሎ መዝሙር ያሬድ የሰራውን ቪዲዮ እስኪ ሙሉን እነሱ ራሱ ቀሲስ ኪሮስ ላይ ቀሲስ ኪሮስ ፔጅ ላይ የተለቀቀ ቪዲዮ ነው ኦልሬዲ በገላትያ ነው። ስለዚህ በአይናችሁ ፊት ነው ያለው። ይሰማል። አሁን የገላትያ ሰዎች ክርስቶስ ይሰማል። ትንሽ ይሻላል። እሺ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ በፊት ለፊታችሁ አሁን ፖይንቱ ምን መሰላችሁ? ቀሲስ ኪሮስ ይሄንን ንግግር የተናገሩት ቴዲ ሐዋሳ ቤት ለስዕል መስገድ መጽሐፍ ቅዱሳዊ ነው ወይስ አይደለም ለሚለው ማስረጃ አድርገው ነው። ይሄ ጥቅስ የተጠቀሰው በሌላ ኮንቴክስት አለ። ቤቱ ራሱ ስዕላትን በተመለከተ ለምንድነው ለስዕል የምትሰግዱ ለሚለው ጀስቲፋይ ሲያደርጉ የተጠቀሙት ማስረጃ ነው። ኦኬ አሁን ኮንቴክስቱ ይሄ ነው። ሲጀመር ገላትያ ምዕራፍ 3 በአይናችሁ ፊት ተስሎ ነበር የሚለውን ጥቅስ ያመጡት ምንን ዲፌንድ ለማድረግ ነበረ? በእምነት ለክርስቶስ በልባችን ለክርስቶስ ስለመገዛት እየተወራ ነው። እዚህ ክፍል ውስጥ አይደለም እየተወራ ያለው ምንድን ነው? ስለ ስዕል ስለ መስገድ ነው። አሁን ይህንን ንግግር በደንብ ቃል በቃል ነው የምትሰሙት። እንግዲህ ሁላችሁም እነ ሶልም እና ኪም እንግዲህ ትፈርዳላችሁ። ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል ቅዱስ ጳውሎስ ነው ያለው። እንደ ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ። ኦኬ እንደ ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ብሎ ጳውሎስ የሞገታቸው ነው። ፔሬድ። ስለዚህ እንደተሰቀለ ሆኖ ተስሎ ነበር ብሏቸዋል ጳውሎስ። እንዳታስተውሉ ለምን አዚም አደረገባችሁ ነው ፖይንቱ። እሺ አሁን በደንብ ስሙ። ከዚህ በኋላ ያለው ንግግር ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ስዕል የሚለውን አያችሁ? ምን ብሎ ነው? ተስሎላቸው ነበር። እንደዛ አይልም። እስኪ አሁን በሉ ተሳስቻለሁ እኔ ኔቨር ግን አሁን ባልተቆራረጠ መልኩ ድገምላቸው። እሺ ይኸው እኔ እኮ አሁን የመቆራረጡ ጥያቄ እኮ ምን መሰለህ ቴዲ ቤት አንተ የራስን ትምህርት ልታስረዳ ገብተህ 10 ደቂቃ የሰው ቪዲዮ ትከፍታለህ እንዴ? ሙሉንም ሰማኸው? አጭሩንም ፓርት ሰማኸው? ሙሉንም ስማው። አሁን ከዚህ በኋላም እኮ ያለውን ትናገራለህ። ግን ምን መሰለህ ሰው በሃይማኖት ጥላቻና በጨለማ ውስጥ ስላለ ዝም ብሎ በጭፍን ድጋፍ ውስጥ ስላሉ ብዙዎቹ አያዳምጡትም። ራሱ ገብቶሃል? ስለማያዳምጡት ዲፌንድ ለማድረግ የመሸነፍና የማሸነፍ ሙግት ውስጥ ስላሉ ሰዎቹ ከእውነት ውጭ ነው። ይህንን ጥቅስ እዚህ ክፍል ውስጥ ይህንን ጥቅስ ለምንድን ነው የተጠቀሰው? ስለ ስዕል እየተወራ ባለበት ቦታ ውስጥ ነው የተጠቀሰው። ምን ያህል እኔ አሁን የመዝሙረን የመልስ ቪዲዮ ሳይሆን እንዲሁ ሰው ምንድን ነው ችግሩ ማለት የሃይማኖት ቅናት አይኖ ምን እንደሚያደርግ ጭፍን እንደሚያደርግ ጨለምተኛ እንደሚያደርግ ለእውነት እንዳትቆም የሚያደርግ አይምሮህን ህሊናህን እንድትስት በቃ እንድትጀዝብ ያደርግሃል። አንዳንድ ጊዜ ግን ስሙት። እሺ አሁን በድጋሚ ዋን ሞር ታይም እስኪ ስሙት። ሰዎች ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ወይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል ቅዱስ ጳውሎስ ነው ያለው። እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባችሁ ይላል። በፔሬድ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎ ኦኬ ለምን የኔ እኮ የቀሲስ ቪዲዮ ላይ ነው ያለሁት እኮ የቀሲስ ኪሮስ አይታያችሁም? የኔ ፔጅ እኮ አይደለም
የኔ እኮ ፔጅ ልቀጥል ነው ግን የገላትያ ሰዎች ቃል እንዳለ ይስሙት። እሺ እኔ ሳላቋርጠው ከመጀመሪያው ጀምሮ አድርጌዋለሁ። ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ወይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል ቅዱስ ጳውሎስ ነው ያለው። እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። በፔሪድ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ ነው። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ስዕል የሚለው ነገር በነገራችን ላይ አሁን እኔ እንዲህ ሳወራ ድምፅን ሰምተህ ወንድማችን ቴዲ ትገምተኛለህ አይደል? የሆነ ቄስ ትስላለህ። ምናልባት እኮ ቪዲዮ ባበራ ፈጽሞ ያልጠበቅህ ሰው ልሆን እችላለሁ። ስዕልን ማቆም አትችልም። ባይዘው ስለዚህ ጭንቅላትህ ውስጥ የተሳለውን ስትረዳ ነው በወረቀት ክሱት የምታደርገው። በነገራችን ላይ ጽሁፍ ራሱ እኮ ስዕል ነው። አሁን አንተ ቴዲ የሚለው የመጀመሪያ ቲ ድምፅና ይሄ ቲ ፊደል ምን ያገናኘዋል? ውክልና ነው። በቃ አለቀ እኮ። አሁን ወደ ሌላ እንትን እየሄዱ ነው። እኔ አንድ ነገር ላሳይ ከመቀጠል በፊት ማለት ነኪር ሚዲያን ታውቀዋለህ? ነኪር ሚዲያ የሚባል አለ እና ከዛ አንተ እንትንን ዲያሎግን ትቀጥላለህ። ይሄኛውን ላሳይና ወይል እንግዲህ አንዴ ባክግራውንድ ማጥፋት የሚባል ነገር እንዴት እንደሚያስቸግረኝ ልነግራችሁ አልችልም። ቃሊ እዚህኛው በኦርቶዶክስ መጽሐፍ ላይ ያሁን ላነብላችሁ ነበር የገባሁትና ታነብልናለህ? አሪፍ ታነብልናለህ። ይሄኛውን ላሳያችሁና ከዛ እንቀጥል። ይሄ ነኪር ሚዲያ ይባላልና ነኪር ሚዲያ እንትን የሚያደርጋቸውን ነገሮች ፖስት የሚያደርጋቸውን ነገሮች ገብታችሁ ማየት ትችላላችሁ። ፖስት የሚያደርጋቸውን ነገሮች ማየት ትችላላችሁ። እንደ አንድ ባለስልጣን መጽሐፍ እንደ አንድ ባለስልጣን ሶርስ አይደለም። እሺ ይሄን የምጠቅሰው አሁን እንደሱ የሚያነበውን ደግሞ ታያላችሁ። እንደ አንድ ባለስልጣን ሶርስ አይደለም ይሄን እየጠቀስኩ ያለሁት ነገር ግን ምንድነው እንትኑ ፖይንቱ ምንድነው? ለሮ ስሜ እንዳይታይ የፈለኩት ጂሰስ ቃል ይባላል። እንደውም ግቡና ፎሎ አድርጉኝ። እሺ ነገር ግን እንዴት ነው የሚታሰበው በአንዳንድ ኦርቶዶክሳውያን ዘንድ እንደው እሳቸው ብቻ ያሉት ብቻ ነው ወይ የሚለውን እኔ ተመልከቱ። መግቢያውን ነኪር ሚዲያ በቅዱሳት ስዕላት ፊት ቆሞ መጸለይ መስገድ ስህተት ነው ይላል። ቅዱሳት ስዕላት ጥልቅ የሆነ መንፈሳዊ መልእክት ያስተላልፋሉ፣ የክርስትና አንደበት ናቸው። በመጀመሪያዎቹ ክርስቲያኖች ዘመን ቅዱሳት ስዕላት ማስተማሪያ ነበሩ እያለ ይቀጥላል። ኦኬ ተመልከቱት። ይሄ ሚዲያ ማለት ነው 4000 ምናምን ፎሎወር ነው ያለው፣ ግን ተመልከቱት። በስዕሎቻቸው ታምራትን እንደሚያደርጉ ጸጋው የደረሳቸው ምናምን ይላል። ስለዚህ ስለ ስዕላቱ ባለፈው እዛ ቲክቶክ ላይ ያያችሁት ቴዳ ቤት ያያችሁት ነገር በሙሉ እዚህ ላይ ታገኙታላችሁ። ከዛ ለመጀመሪያ ጊዜ ስዕልን የሰጠው እግዚአብሔር ነው ብሎ ዘፍጥረት 1 ይጠቅሳል። ኢየሱስ ክርስቶስ መልኩ የተናገረው ብሎ ማቴዎስ 22 ይጠቅሳል ምናምን። ከዛ ዘጸአት 25 ይጠቅሳል 2 ኪሩቤል ብሎ። እነዚህን ጥቅሶች እንግዲህ ታውቋቸዋላችሁ አይደለ? እሺ እንቀጥል። ስለ ስዕል በአዲስ ኪዳን ምን አለ? ስለ ስዕል በአዲስ ኪዳን ይታያቸዋል። 4ኛ ይታያል። ኤቢ እሺ ሉክ ስለ ስዕል በአዲስ ኪዳንና 4ኛ ላይ ገላትያ 3:1 ይጠቅሳል። የማታስተውሉ የገላትያ ሰዎች በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለው ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ነው። ኦርቶዶክሳውያን ይሄንን ጥቅስ ለስዕል አይጠቀሙትም ብሎ ሊከራከረን የሚፈልግ ሰው ካለ መልካም እድል። ሙሴም በምድረ በዳ እባብ እንደሰቀለ የሚለውን የእባቡን ሁሉ ያመጣል። ስለ ሕዝቡ ጸልይ ምናምን ብሎ ማለት ነው። የእባቡን ሁሉ ያመጣል።
ከዛ ምን ይላል መጨረሻ ላይ? ውስጣችን ይመሰጣል፣ ሰማያዊ ነገርን እናስባለን በስዕሉ ላይ። ስለዚህ የተዋህዶ ልጅ ሆይ አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር፣ ከማን እንደተቀበልከው ታውቃለህ እና ብሎ ጭራሽ ሁለተኛ ጢሞቴዎስን የተማርከው ብሎ ሊጠቅስ ማለት ነው። ኧረ እባክህ እንዲህ ኧረ በፈጠራችሁ ገላትያ 3:1 ተመልከቱ። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለውን ተስሎ ነበር የሚለውን ምን ያደርገዋል? ለስዕል ያደርገዋል። ስማት እያለ ቀጠለ። ስዕሉ የት ሄደ? ስዕሉ ጠፍቷል። አፋልጉ በላቸው ሰዎች በሉ። ኤቢ መቀጠል ትችላለህ። እኔ እኮ ኤቢ አለቅ አለው ቃኔ አሁን እኔ በተደጋጋሚ ማየው ችግር ምን መሰለ፣ እዚህ ሙግት ላይ ፌስቡክ ላይ ቲክቶክ ላይ ምናምን የሚጽፉ ብዙ ሰዎችን የምታዘበው ምንድን ነው፣ በጣም ትራዲሽናል። አንዳንድ ጊዜ አሁን አንድ ቪዲዮ ሰራለሁ ብዬ ነበረ። ለምሳሌ ማርያም የያዕቆብ መሰላል ናት። ያዕቆብ በራእይ ያየው መላእክት ሲወጡና ሲወርዱባት የነበረችው መሰላል ማርያም ናት ብሎ ዘማርያም አንድ ቪዲዮ ሲናገር ሰምቸዋል አሉ። እንደዛ የሚሉ የቤተክርስቲያን አባቶችም አሉ፣ የተወሰኑ የቤተክርስቲያን አባቶች አሉ። እነዚያ የቤተክርስቲያን አባቶች ይህንን ያሉበትን እንደ ደብል ታይፖሎጂ ኦር ታይፖሎጂካል ኤክስፕሬሽኖች የራሳቸው የሆነ ኮንቴክስቹዋል ነገር አላቸው። ወይም ደግሞ ማርያምን በዛ ሜታፎር ኤክስፕረስ ለማድረግ መሞከር ከፈለጉ ይችላሉ። እና ግን ያንን ስጠቅስ ግን ዮሐንስ ወንጌል ምዕራፍ 1 ላይ ምዕራፍ 2 ላይ ያለውን ታሪክ ደግሞ አብረ መናገር አለብህ። ኢየሱስ ክርስቶስ የተናገረውን ማለት እንደው ክሊር ማድረግ አለብህ። ለምሳሌ እዚህኛው ክፍል ላይ ገላትያ ላይ በአይነ ህሊናው በገላትያ ሰዎች አይነ ህሊና ላይ ክርስቶስ እንደተሳለ ሆኖ በጳውሎስ ወንጌል በጳውሎስ አገልግሎት በእምነት በልባቸው ውስጥ እንዲሰርጽ እንዲሳል አድርጎ ነበረ። ስዕል በአይነ ህሊና ውስጥ ያለንን እምነት የሚገልጽ ነገር ነው ምናምን ብሎ እኮ የሆነ እንደው ትንሽ ኮምፕሮማይዝ ማድረግ ይቻል ነበረ። እኔ አሁን በጣም ደግሜ ላሰማችሁ የሚፈልገው ነገር በአይነ ህሊናቸው ተስሎ ነበር ሳይሆን ተስሎላቸው ነበር የሚለውን ቃል ነው። ዋን ሞር ታይም ብትሰሙት ደስ የሚለኝ ተስሎላቸው ነበር ማለት ተስሎባቸው ነበር። በውስጥም አንድ ሰው ጋር ተነጋግረናል፣ ላክልኝ ብሎኝ ሙሉ ልኬለት ስማውና እስኪ ምን እያሉ እንደሆነ ንገረኝ አልኩት። ማን ዜማ አደረገባቸው ይላል ቅዱስ ጳውሎስ ነው ያለው። እንደ ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን ዜማ አደረገባቸው ይላል። ባክፔሪየድ ቅዱስ ጳውሎስ ለገላትያ መልእክቷል፣ በገላትያ መልእክቷ። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ስዕል የሚለው ነገር አያችሁ፣ ተስሎላቸው ነበረ። ተስሎላቸው ነበረ የሚል ቃል ያልሰማህም?
አረ በደንብ ባይዘው እኮ ይሄ እኮ ሚዲያ ላይ እኮ ለማጥፋት ተሞከረ እንጂ በጣም ብዙ ነገር አለ። አሁን ለምሳሌ እንደ መጽሐፍ አሳያችኋለሁ። እናንተ አውሩና ደግሞ ምን ዘበንም እንደሚሉ አሳያችኋለሁ። ቀጥል አኪ። ያ የሚመች ቦታ ስላልሆንኩ ነው። ሶሪ። የመጀመሪያው ነገር እሱን ነገር እስቲ በደንብ ተስሎላቸው የሚለውን አባቶች ምን አሉ የሚለውን ብታዩት፣ በተለይ ዮሐንስ አፈወርቅ እዛ ቦታ ላይ ያንን ቦታ እንዴት እንደገለጸው ማየት እንችላለን። በእምነት ሰላማዊት ፐብሊክሊ ወንጌሉ የተሰበከ መሆኑን ለማሳየት ከሌሎች ኢቨን ፊዚካሊ ከነበሩ ሰዎች ይልቅ ክሊርሊ ለገላትያ ሰዎች በስነ ስርዓት ወንጌል እንደደረሳቸው ለማሳየት እንጂ ስዕል የሚል ነገር ወፍ ጭራሽ የለም። ስለዚህ እሱንም አንድ ላይ ብታረጉ አንዳንድ ወገኖቻችን አንዳንድ ጊዜ እነሱ አባቶች ምን አሉ የሚለውን ነገር ነው እና ኢቨን አባቶችን እንደማይቀበሉ ዮሐንስ አፈወርቅ እዛ ቦታ ላይ ያለው ነገር ማየት ይቻላል ማለት ነው። ቀጥሎ ያ ኤቢ ማጠቃለያ ትሰጥበታለህ በዚህ ላይ ከዛ ጀስት የአባቶችንም ሰምቲንግ ማውጣት እንችላለን። እሱንም እናደርጋለን። ቴንክ ዩ አኪ። ይህንን መጽሐፍ ግን ተመልከቱት። እስቲ ላሳያችሁ ውድ ኦርቶዶክሳውያን። በስዕልሽ አልሰግድም የሚል እርሱ በስጋው ትንሣኤን በነፍሱ ደህንነትን አያግኝ አይኑረው የሚል ታስታውሳለህ? ይህን መልክዓ ስዕል ዘበዓለ ሀምሳ ላይ የመጀመሪያ የሰሰማ ጻፍ በቃ መዝግብ። መልክዓ ስዕል ዘበዓለ ሀምሳ ላይ ነገር ግን በተንኮል ተወጥሮ በትዕቢት ታጅሮ ለስዕልሽ አልሰግድም የሚል እርሱ በስጋው ትንሣኤን በነፍሱ ደህንነትን አያግኝ አይኑረው ይላል። ይሄ መልክዓ ሥላሴ ዘበዓለ ሀምሳ ላይ ያለ ምንባብ ነው። አሁን ሰለሞን ሲናገር አስታውሶኝ ነው። መልክዓ ስዕል በጣም ብዙ ነገሮች ያሉበት እንትን ነው። አይ ቲንክ አራተኛው ከስዕል የሚገኙ አበይት ጥቅሞች የሚለውን አንድ ከቅዱሳት ስዕላት የሚለው ኦርቶዶክስ ጽሑፍ ላይ አንድ ጽሑፍ ላንብብላችሁ። ምን ይላል? ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ተግሳጽ ሲጽፍ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ እንደተሰቀለ ሆኖ ተስሎ ነበር ያለው። አይ ቲንክ ቪዲዮ ብከፍት ይሻላል። ለመተማመኑ ይሄ የምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት ክብረ ቅዱሳት ስዕላት የሚል ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች .org ላይ ብትገቡ የምታገኙት እንትን ነው እና ከስዕል የሚገኙ ጥቅሞች አበይት ጥቅሞች የሚለውን ክፍል ገላትያን ይጠቅስና ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ተግሳጽ ሲጽፍ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ እንደተሰቀለ ሆኖ ተስሎ ያለው ኢየሱስና ታሪኩን በሚገባ አውቀውትና ከልብም ተረድተውት እንደነበር ለመግለጽ ነው። ስለዚህ ከላይ እንደተገለጸው ቅዱሳት ስዕሎች በመመልከትና ልብ ብሎ በማንበብ በማስተዋል ታሪኩን በሚገባ ማወቅና መረዳት ስለሚቻል፣ ስለዚህ በቤተ ክርስቲያን የሚገኙ ስዕሎች የክርስትና ሃይማኖት አስተማሪዎችና አስረጆች መሆናቸውን መገንዘብ ተገቢ ነው ይላል። ልክ እዚህም ጋር ቅድም ቃሌ እንዳልከው ለዚህ ለቅዱሳት ስዕላት እንደ ማስረጃ ነገር የሚያመጡት አሁንም ገላትያ ምዕራፍ 3 ከቁጥር 1 እስከ 2 ነው እና ብዙ እንግዲህ አሁን ከቃሌ ካቀረብከው ደሱ ካቀረበው ጋር ወደ 3ኛ 4ኛ ማስረጃ ነው ማለት ነው ይሄ ነገር። እዚህ በቤተክርስቲያኗ ዘንድ በጣም የሚጠቀስ ጥቅስ ነው ማለት ነው። አላልንም የሚሉት ነገር የመምህር ዘበነንም ሌሎችም ጽሁፎች የሚያሳዩት ገላትያ ምዕራፍ 3ን በዓይናችሁ ፊት ተስሎ ነበር የሚለውን
እንደዛ እንደሚረዱት ነው። ግን ይሄ ትላንትና እንዳነበብኩት ከዮሐንስ አፈወርቅ ስራም በጣም ተቃራኒ የሆነ ነገር ነው ማለት ነው። ምናልባት ዮሐንስ አፈወርቅን ድጋሜ ለማንበብ በፊታችሁ ያለበት ምክንያት እምነት በርቀት ያሉ ክስተቶችን ለማየት ያለውን ኃይል ለመግለጽ ነው የሚለው። ባጭሩ እምነት ነው የሚለው። በእምነት የክርስቶስን ነገር መረዳት እያለ ነው። በዓይናችሁ ፊት ተስሎ ነበር ሲል እዚህም ጋር ቪዲዮ መክፈት አስፈላጊ ሊሆን ይችላል። እሺ ይሄ መጽሐፍ ወደ ገላትያ ሰዎች ቅዱስ ዮሐንስ አፈወርቅ ሀተታ ትርጉም ዲያቆን ኃይለ መለኮት አለልኝ 2017 የታተመ አዲስ አበባ ህዳር 2017 የታተመ መጽሐፍ ነው። ወደ ገላትያ ሰዎች የቅዱስ ዮሐንስ አፈወርቅ ሀተታ እሱ ጋር ስትገቡ ገጽ 80 ላይ እቺ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለውን ተስሎ ነበር ይልና፣ ነገር ግን በገላትያ አልተሰቀለም በኢየሩሳሌም እንጂ በፊታችሁ ያለበት ምክንያት እምነት በርቀት ያሉ ክስተቶችን ለማየት ያለውን ኃይል ለመግለጽ ነው። እንደውም የዮሐንስ አፈወርቅ ትርጉም በጣም ደስ ይላል። ፓወር ኦፍ ፌዝ ምን ያህል ፓወርፉል እንደሆነ በርቀት ያሉ ነገሮችን ሁሉ በልቦናችን ውስጥ በልባችን ውስጥ እንድንመዘግባቸው የሚረዳ ፓወር ነው እያለ ነው። እና የእኔ ጥያቄ ይሄ ነው። እኔ መጽሐፍ ቅዱሱን የሚተረጉሙበት መንገድ፣ መጽሐፍ ቅዱሱን የሚያነቡበት መንገድ ስህተት ቢሆን ብዙ አልፈርድባቸውም። እናውቀዋለን፣ ሰለሞን እንዳለው በብዙ መልኩ እናውቀዋለን ምን ያህል ለመጽሐፍ ቅዱስ ባዕድ እንደሆኑ። መጽሐፍ ቅዱስንና ውዳሴ ማርያምን የመዝገበ ጸሎትን የሚለይ እንኳ ትውልድ በጣት የሚቆጠር ነው። ብዙ ጥረቶች ተደርገዋል በማህበረ ቅዱሳን መጽሐፍ ቅዱስ እንዲሰራጭ እንቅፋት እየገጠማቸው ተሰነካክለው ይቀራሉ። መጽሐፍ ቅዱስ መራቅ ብዙ አሁን በፕሮቴስታንቱም ዘንድ አንዳንዶቹ አሁን አዳዲስ ቸርቾች ላይ ምናምን የምናያቸው ሰዎችም ዕጣ ፈንታቸው ይሄን ይመስላል ብዬ እፈራለሁ። ከመጽሐፍ ቅዱስ ሰው እየራቀ ነው። መጽሐፍ ቅዱስ ደግሞ ዝም ብለህ እንኳ ማንበብ አቁምህ ቀርቶ በጥልቀት ማጥናት፣ በአውዱ በምኑ መተርጎም፣ ማስተዋል፣ መመርመር፣ መጸለይ የሚፈልግ ነገር ነው እና እንደዚህ አይነት ሩጫ ዝም ብሎ ሰርች ላይ ገብተህ ስዕል ሚል ጥቅስ ስጠኝ ብለህ ጉግል ታረግና ጉግል ዝም ብሎ እያመጣ ይሰጥሃል። አሁን ዝም ብለህ ሰርች ብታረገው ስዕል ብለህ ብትጠይቀው ገላትያ 3ንም ያመጣልሃል። ሌክሲካል ወርዶችን ሌክሽነሪዎችን ያመጣልሃል እና ኮንቴክስት የሚጠይቅ ነገር ነው። በደንብ ማጥናት የሚጠይቅ ነገር ነው። እያመጣ እያዛመድክ ይሄ እንግዲህ የአሌክሳንድሪያ አሊጎሪካል ኢንተርፕሪቴሽን ፈተናም አንዱ ይሄ ነው። በጣም ጥንቃቄ የሚጠይቅ ነገር ነው ብዬ ነው የማስበው። ስለዚህ ለመጽሐፍ ቅዱሱ ኢግኖራንት መሆን፣ ባዕድ መሆን እኔ ብዙ አልወቅሳቸውም። ቀላል ነገርም አይደለም። ብዙም ደግሞ በቤተክርስቲያኗ እንትን ውስጥ ጥቂት የሚባሉ ከፍ ያለ ደረጃ ላይ ያሉ ሰዎች በመጽሐፍት ቤት የሚባለው መጽሐፍት የሚቀጽሉ ወደ ብሉያትና ሐዲሳት ለመዝለቅ የሞከሩ ሰዎች ትንሽ ይሞክራሉ። ቴዎሎጂው ላይ ትንሽ ገፋ ያሉ ሰዎች የተወሰነ ነገር የሚሞክሩ ሰዎች አሉ። ለአብዛኛው ለተራው ምዕመን እንግዳ ነገር ነው። ወደ ቤተ ክህነቱ አካባቢ አብነት ትምህርት ቤት አካባቢ ያሉ ሰዎችም አብዛኞቹ ኢቭን መጽሐፍ ቅዱስን የሚጠቀሙበት መንገድም ከፍ ባለው ሌቭል ነው፣ ግን ስቲል በጣም አሊጎሪካል በሆነ መንገድ ነው። እኔ ግን እንዴት ለአባቶች ስራ አባቶች የሚሏቸው በጣም ቫልዩ የሚሰጧቸው ለአባቶች ስራ እንዴት ኢግኖራንት ይሆናሉ? አሁን ገላትያ ምዕራፍ 3 ቁጥር 1 ይሄ እንግዲህ እዚህ አሁን ያነበብኩት አለ፣ ቃሌ መምህር ዘበነ ያነበበው ደሱ ያነበበው አለ፣ መጽሐፍ ቅዱሱ ራሱ እነሱም እነ ቀሲስ ኪሮስ የሚያነሱት ነገር አለ። እንዴት ዶግማቲክ ነን ካሉና ዶግማቲክ ነን እኛ እንደ ፕሮቴስታንት መጽሐፍ ቅዱሱን አውዱ፣ ግሪኩ፣ ታሪካዊ ዳራው፣ ስነ ጽሁፍ ዳራው ምናምን አንልም፣ የስኮላርስን ስራ አናገላብጥም፣ ቀጥታ ተተኩሰን የምንሄደው አባቶች ጋር ነው። ይህንን ክፍል አንድ አባት ምን ብሎ ተረጎሙ፣ አባቶች ምን አሉት ነው የምንለው። እኛ የአባቶቻችን ልጆች ናችን ካሉ ገላትያ ምዕራፍ 3 እኔ በእነሱ ቦታ በሆን በቀጥታ ሄጄ ዮሐንስ አፈወርቅ ምን አለው
ባስል ጎርጎሪዎስ ነዚናዙ ምን አለ ሆሚሌ የሰሩ ሰዎች ምን አሉ ብዬ በጥንቃቄ ማስታወሻዬን ይዤ ማነበው ማጣ ነው። ከዛ ተነስቼ እሱን መልሰው። ከዛ ውጭ ግን ስዕል ሲባል ዝም ብሎ ስዕል ሚል ቃል ፈልጎ አምጥቶ ያ እዛ ቦታ ላይ ምን እያለ እንደሆነ ከግምቱ ሳይገባ እባብ ይዞ መጣ። ግን እባቡን ደግሞ ሕዝቅያስ አቃጠለው፣ ሰባበረው፣ አጥነውለት ጭራሽ ታጥኑለት አላችሁ ብሎ ጣዖት አምልኮ ነው ብሎ ያዳነውን ስዕል እኮ ነው። ያውም የኢየሱስ ምሳሌ የሆነውን ስዕል እኮ ነው። የኢየሱስ ምሳሌ የሆነው ዮሐንስ 3 ላይ የተጠቀሰውን የነሐስን ስዕል ሕዝቅያስ ሲያጥኑለት አይቶ ወደ ጣዖት አምልኮ ተመለሳችሁ ብሎ። እኛ እኮ በቤተክርስቲያን እኮ ስንማር ቃሌም እንደምታስታውሱ ብዙዎቻችሁ እንደምታስታውሱት እኮ ከጌታ የሚበልጥብን ነገር ሁሉ ጣዖት ነው እኮ የምንለው። ከጌታ የሚበልጥብን ገንዘብ ቢበልጥብህ ገንዘብ ጣዖት ነው። ጌታን የሚጋርድብህ ነገር ዛሬ በሺዎች የሚቆጠሩ ቅዱሳን የሚባሉ ሰዎችን ስዕል ግድግዳችን ላይ ሰቅለን እያጠን ሻማ እያበራን እየዘከርን ሽቶ እየረጨን ወደ እነሱ እየጸለይን ሳክርድ ናቸው እያል የምናደርገው ነገር ምን ያህል የክርስቶስን ቦታ የክርስቶስን ፎከስ እንዳናረግ ምን ያህል ሊጋርዱብን እንደሚችሉ እንዴት ይህን መረዳት ያቅተናል? ድንበር ስናልፍ እንዴት አናቅ? ምንድን ነው መለኪያው? ድንበር ስታልፍ ስዕላትን ከተገቢው በላይ ስትጠቀም ሉትራን እኔ አሁን አዲሱ ፋሽን በዚህ ዓመት እያዩ ያለሁት ሉትራን ጋር ሂዶ መደበቅ ነው። የሆነ በቃ አለ አይደለ የሆነ ሬፊውጂ ካምፕ ነው እኮ ያደረጓችሁ። ይሄ ነገር መጽሐፍ ቅዱሳዊ አይደለም። አይ ሉትራን ያደርጉታል። አሁን የሉትራንን ቴዎሎጂ ታውቁታላችሁ? የሉትራንን ሊተርጂ ታውቁታላችሁ? ሰርቪሳቸው ላይ አክቹዋሊ ምን እያሉ እንደሆነ ቅዱሳንን በተመለከተ ኮሜሞሬት የሚያደርጉበትን ነገር በተመለከተ ስዕላት የሚጠቀሙበትን ነገር በተመለከተ ታውቃላችሁ? አንብባችኋል? ቡክ ኦፍ ኮንኮርድ አንብባችኋል? ሉትራን ስር መጣችሁ ጠይቃችኋል? ትክክል እንዴ? ምንድን ነው የምታስተምሩ? ስለ ስዕል እናንተ ከኛ ጋር አንድ አይነት ነው ወይ? ኧረ በጣም መማፀኛ ከተማ ነው ያደረጓቸው እኮ። ግን እንደውም ከሌላው ከፔንቴኮስታሉ ከሌላው በላይ እኔ የሉትራን አስተምህሮ በጣም ጥንቅቅ ያለ ኦርጋናይዝድ የሆነ የተጻፈ በካቴኬዝም በኮንፌሽን በሰርቪስ ቡኮች የታጀበ የዓመቱ ስብከትና ትምህርት እንኳ በካሌንደር ተጽፎ የተቀመጠ ቸርች ነው። የተዘበራረቀ ነገር እንኳ የምታገኙበት ቸርች አይደለም። እኛ በመንፈሳዊ ሕይወታችን የሚያደግንበት ቸርች ነው። እኔ መካኒሳ መካነ ኢየሱስ ሁለተኛ ቸርቼ ነው። እነ ቄስ ሰለሞን እነ ቄስ ማርቆስ አሁን ወደ 5 ኪሎ ሄዱ ብዙ ሰዎች ለእኔ የኔ ቄሶች ናቸው። እነ ቄስ ዶክተር ምስጋና ብዙዎችን መጥቀስ ይችላሉ። እና ይሁን አስተምህሮ ሲነሳ አስተምህሮ መጽሐፍ ቅዱሳዊ እንዳልሆነ በታሪክ ውስጥም ጠንካራ ማስረጃ እንደሌለው ሲሞገቱ የኦርቶዶክስ ጥላቻ ተሳዳቢ ኦርቶዶክስ ስለምጠሉ እየሰደባችሁ እንደዚህ እያደረጋችሁን ትላላችሁ። እናንተ ደግሞ ቤት ከፍታችሁ ያለ እረፍት ሉተርን ስታብጠለጥሉ ሉተርን ስትሳደቡ ያላነበባችሁትን መጽሐፍ ማስረጃ ኦቴንቲክ ያልሆነ ነገር አመጣችሁ። በቃ እናንተ በቁጥር ብዙ ስለሆናችሁ በቃ ማጆሪቲ ስለሆናችሁ ማጆሪቲ ሩል በሚል ከሆነ ልክ ነው። አንገታችን መድፋት አለብን። እዚህ ቲክቶክም ላይ 80-90% ኦርቶዶክስ ሊሆን ይችላል። በላይክ በኮሜንት በገስት ብዛት ከሆነ ሊሆን ይችላል። በእውነት ከሆነ ግን እንደዛ አይደለም። እና ሉተርን ስታብጠለጥሉ ስትሳደቡ ያላለውን አለ ስትሉ ያልተጻፈ ስታነቡ ሚስ ሪፕሬዘንት ስታደርጉ ቄሱ ፊቱን ዙሮ መሰዊያው ላይ ሲጸልይ ፊት ለፊቱ ላይ መስቀል አለ። ለመስቀሉ እየጸለየ ነው። ወደ መስቀሉ እየጸለየ ነው። ለመስቀሉ እየሰገደ ነው። መስቀሉን ቨነሬት እያደረገ ነው። ልብሰ ተክህኖ ለብሶ የመስቀል ቅርጽ የተለያዩ ስዕላትን ቸርቾቻቸው ላይ በጣም የሚያምሩ። እኔ ዊስካንሲን ነበርኩ። ዊስካንሲን በጣም የሚዙሪ ሲኖድ ውስጥ ያለ አንድ የሉትራን እንትን ነው። እዛ ሲኖድ ውስጥ ያለ በጣም የሚያማምሩ ቸርቾች አሉ። ስዊድን በጣም የሚገርም የሉትራን ቸርች አይቻሉ። የሚያማምሩ ስዕሎች፣ የሚያማምሩ ቅርጻ ቅርጾችን ይጠቀማሉ። የዛሬ ዶንቦስኮ ነበርኩ የካቶሊኮች ቸርች። በጣም የሚገርም ውስጥ ገብተን ፎቶ ተነስተን መሰዊያው ላይ በቃ ሂደን አይተን ምንም ሲምፕል የሆነ ሊተርጂካል ሲስተም ነው ያላቸው እነሱ እንኳ እዚያ ያሉት። የሆነ ክብድብድብድ ያለ ጭንቅንቅንቅ ያለ
የሆነ በጣም እንዳትነካው እንዳትረግጠው ጫማህን አውልቅ እንደዚህ ነው የሚል የሆነ የተወሳሰበ ነገር የላቸውም። እና ሉትራንን አይመቿችሁም ማለት ሊመቿችሁ የሚችሉት የሉትራንን ትምህርት ስትረዱና ስትቀበሉ ነው። በትክክል በአግባቡ አንደርስታንድ ስታረጉ ነው። ከዛ ውጭ የሉትራን ፓራዶክስ ደግሞ ሉትራንን የሚመቿችሁ ከሆነና የእነሱ አስተምሮ ትክክል ነው እንግባባለን ካላችሁ ለምንድን ነው ሉተር የምትሳደቡት? ኢቭን እንኳን ሌላው ፕሮቴስታንት ቀርቶ ሉትራን እንኳን ሳይቀር ትላንት ኤርሚስ ሲናገር ነበር ኦክስበርግ። ሉተር ያለውን ሉተር ወጣ ገባ እንደዚህ ያለ አስተማሪ ይህን ጻፈ ምናምን የሚለውን በሙሉ ዝም ብሎ ሆልሴል አዶፕሽን ነው እንዴ? ሙሉ ለሙሉ የሚቀበሉት ይመስላችኋል እንዴ? የሉትራን ቴዎሎጂ እኮ ዴቨሎፕ አድርጎ ራሱን የቻለ መልክና ቅርጽ ይዞ የቀጠለ ቸርችና አስተምህሮ ነው። ሉተር የቤተክርስቲያን ራስ መሰላችሁ እንዴ? ሉትራን እንኳ የቤተክርስቲያን ራስ መሰላችሁ? ጉልላቱ ላይ የሉተር ሐውልትና ስዕል ያለ ነው እንዴ ይመስላችሁ? ወደ ሉተር ዞሎ የሚጸልዩ ይመስላችኋል እንዴ? ሉተር ያማልዳል እንዴ? ሉትራን ሉተርን ማያቅ ከ50% በላይ የሚሆን ሉትራን አይኖርም። አብዛኞቹ እዚህ ያሉ ብዙ ፕሮቴስታንቶች ስለ ሉተር በደንብ ያወቁ እዚህ አይደለም እንዴ? ቲክቶክ ላይ አይደለም እንዴ ብዙዎች ያወቁ? የፕሮቴስታንቶቹ ኢንክሉዲንግ ሉተርስ አይናቸው ላይ የተሳለው ራሴን የቤተክርስቲያን ራስ ነው የሚሉት ልባቸው ላይ የተተከለው የናዝሬቱ ኢየሱስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን እርግጠኛ ሆኜ መናገር ይችላሉ ያለምንም ጥርጥር። እኛ አካዳሚሽያን ስለሆኑ የፕሮቴስታንቱ አንዱ መገለጫ ሊትሬቸር ስኮላርሊ ኢንዳቨር ፐርሱ እናደርጋለን። ካልቪን ምን አለ፣ ሉተር ምን አለ፣ ምን አስተማረ እናጠናል፣ እንመረምራለን። ዛሬ በኮንኮርዲያ ዩኒቨርሲቲ የሉትራን ቴዎሎጂ እንኳ በየቀኑ በተለያዩ ስኮላርስ ኮሜንተሪዎች እየተሰሩ ጆርናሎች እየተሰሩ በጣም በሚገርም ሁኔታ ቴዎሎጂ ዴቨሎፕ እያደረገ ቤተክርስቲያን ሼፕ ኤንድ ሪሼፕ እየተደረገች እየተጠና ሊደርሽፕ ስታይሉ እንኳ ነቂስ ዮናስ አይዲያ ሲያመጡ በብዙ ውይይት እያንዳንዱ ሲኖድ ተመካክሮ ደብዳቤ የጻፈ ባይብሉ ምን ይላል እያለ በጣም ብዙ ሰዎች ይጠናል። በእውቀት ላይ የተመሰረተ ማስተዋል ላይ የተመሰረተ በጥናት ላይ የተመሰረተ በምርምር ላይ የተመሰረተ እንቅስቃሴ አስተምህሮ ሊተርጂ ነው ያለው። ይህንን አፕሪሼት እናደርጋለን፣ አፕሮፕሬት እናደርጋለን፣ ኮንቴክስቹዋላይዝ እናደርጋለን። ዓለም ይቀየራል። ሞደርን ወርልድ ፖስት ሞደርን ወርልድ ሲመጣ ጀኔሬሽኑ ሲቀየር ለጀኔሬሽኑ በሚመጥን መልኩ በርካታ ነገሮች ቴዎሎጂ ራሱ እኮ ዴቨሎፕ ያደርጋል። ክችች ያለ ነገር አለ። ሌተር ዴቨሎፕመንቶች አሉ፣ በሊተርጅም በዶክትሪንም በምን ይህንን ኢንተርቴን ማድረግ በጣም ያስፈልጋል። እና የምትወዷቸው ከሆነ የሉተራን ትምህርት የምትቀበሉ ከሆነ የሉተራን ቴዎሎጂ በቃ ይሄ እዚህ ቲክቶክ ላይ ያለውን ፕሮቴስታንት ከሶስት የመክፈል ሉተራንና ፔንቴኮስታሉን ግራና ቀኝ አድርጎ ሌላውን መሀል ላይ አድርጎ ከሶስት ከፍሎ ይሄ ካይንድ ኦፍ እንደ ፕሮጀክት ዲቫይድ ኤንድ ሩል የሚባለው አይነት ፕሮጀክት እና በዚህ ወጥመድ ደግሞ ሰው ሁሉ የሚታለል ምናምን ይመስላችኋል። አይ ዶንት ቲንክ ሶ። ይሄ ነገር ወርክአውት የሚያደርገው ምንድን ነው? በመጽሐፍ ቅዱስና በቤተ ክርስቲያን ታሪክ በመጽሐፍ ቅዱስና በቤተ ክርስቲያን ታሪክ በእነዚህ ሁለት መለኪያዎች አስተምህሮቻችን ልምምዳችንን በጨዋነት በአግባቡ መማማር ነው፣ መሞገት ነው፣ መወያየት ነው። እኛ አንዳንድ ጥያቄዎችን ስናነሳ ስም ማጥፋት የሚመስላችሁ፣ ኦርቶዶክስን መጥላት የሚመስላችሁ፣ መሳደብ የሚመስላችሁ፣ እናንተ ደግሞ ነፃነቱ አላችሁ። የፈለጋችሁትን ነገር ማለት የፈለጋችሁትን ማድረግ ነፃነቱ አላችሁ። ይሄ በጣም ደብል ስታንዳርድና እናንተንም የምታምኑትን እምነትም ቤተክርስቲያናችሁንም የሚያስወቅስ ግምት ውስጥ የሚቀት ነገር ነው ብዬ ነው የማስበው። ስለዚህ ወደ መጽሐፍ ቅዱስ ክብር ተመለሱ። ወደ እኔ አሁን በኦርቶዶክሶችም በሉትራን ዘንድ ከታሪካዊው ክርስትና አንጻር ሰው ሲሞግተኝ አይኔን በጮት አጥቤ አልቀበልም አልልም። ይቅርታ አድርጉልኝ። አንድ ሰው መጽሐፍ ቅዱስ ፕላስ ያውን ፕላስ ነው እኔ የምለው መጽሐፍ ቅዱስ ፕላስ በቸርች ሂስትሪ ውስጥ
በቸርች ሂስትሪ ውስጥ የተነሳ ትምህርት ፕላስ መጽሐፍ ቅዱስ ላይ ማስረጃ ያለው ትምህርት አንድ ሰው አምጥቶ እኔ ማልቀበለው አሁን ማልለማመደው ማላምንበት ነገር እንኳ ቢሆን ተሳስተሃል ብዬ አፌን ሞልቼ አልናገርም። በፍጹም አልልም። በቃ ልክ ነው። በቤተክርስቲያኔ ምክንያት ይህን ነገር እኛ ቤተክርስቲያን ይህን ነገር አንቀበልም፣ አናምንበትም። ግን ይህን ጉዳይ እንደዋዛ ማየት የለብንም። ማጥናት አለብን፣ መጸለይ አለብን፣ ማሰብ አለብን ብዬ ሰሬንደር ነው ማረገው። ግግም አልልም። አፍጥጦ መጽሐፍ ቅዱስና የቤተክርስቲያን ታሪክ እየሞገተኝ ለምን ግግም እላለሁ? እስተቦሩን ለምን ሆናለሁ? የኛ እኮ በቃ ይሄ ክችች ብለን አይለወጥ፣ አይቀየር፣ አይሻሻል፣ ኢንፋሊብል ነው ምናምን ዶክትሪናችን ኢንፋሊብል ነው፣ ሰው አይሳሳትም፣ ቤተክርስቲያን አትሳሳትም አንልም። ማይሳሳተው ዘላለማዊው ከእግዚአብሔር እስትንፋስ ቴዎፕኖስቶስ ከመንፈስ ቅዱስ የተተነፈሰው የሕያው እግዚአብሔር ቃል ብቻ አጽናፍ ዓለሙ የተደገፈበት የተፈጠረበት ቃል ብቻ ነው ማይሳሳተው። በቃ በማይሳሳተው በታላቁ በእግዚአብሔር ቃል ፕላስ በቤተ ክርስቲያን ታሪክ ውስጥ ትረስትድ በሆኑ ሶርሶች ተደግፎ የመጣን ትምህርት ይህን ሁለቱን አልቀበልም ብዬ ግግም አልልም። ኮምፕሮማይዝ አላመቻምችም። ይህን እውነተው ምንም እኮ ይሄ እኮ ጦርነት እኮ አይደለም። ይህ የህይወት ጉዳይ ነው። ስለዚህ ግን አባታችን ሆይ ብለን ወደ ጌታ ነው ምን ጸልየው ግን እንጂ እናታችን ሆይ ወይም ሚካኤል ሆይ ብለን ጸልየን አናቅም። አባታችን ሆይ በሰማያት የምትኖር ስምህን ይቀደስ ብለን ስለሱ ብቻ ነው እኛ የምናመልከው፣ እሱን ብቻ ነው አምላክ ብቻ ነው እንጂ ወይም ማርያም ጠርተን አናቅም። በእናታችን ሆይ በሰማያት የምትኖሪ ብለን አናቅም። እንዴት አድርገህ ለነሱ ደግሞ የክብር ስግደት ግዴታ አማላጅ ሁንልን እንላለን። እሱም የኛ እምነት ነው ማለትም አለብን። ስዕል ደግሞ እነሱ ስለሌሉ ግዴታ እነሱ ስለሚገልጽልን በመጽሐፍ ቅዱስ ውስጥ ስላለ ቃላቱ ራሱ ወደ ስዕል ስለምትቀይረው ነው። ይቅርታ ጥያቄ አለክ? ምን ጥያቄ? ለገለጸው ሀሳብ ልክ እንዳልሆነ ማብራሪያ እየሰጠው ነው። ጥያቄ ከሌለ ለጊዜው አንተን እናቆምህና ምን ጥያቄ? እሱ እኮ ያልተዋለ እያወራ እኮ ነው። በቃ አንዳንድ ነገር አውርተን ትመለሳለህ ፕላንት። እሺ ተባረኩ። ቃሌ ጨርሻለሁ እኔ። አሜን አሜን። ተባረኩ። ቀጥሉ። በቃ ቴንኪው በጣም እሺ። እና ኬን ደግሞ እና ኬና ኦስበርግን ደግሞ ትንሽ እናስወራቸው። አሁን ደግሞ ቃሌ ትሰማለህ? ትሰማለህ? አንድ ነገር ላሳይና ወደ እናንተ መለሳለሁ። እሺ ይሄ ነገር እሺ ይታያችኋል ብዬ አስባለሁ። ይታያል አይደል? ይታያል። እሺ አኪ ይታያል። እሺ ጽሁፉን ምን ቤት ይጻፊልኝ? ጽሁፉን ምን? እሺ ባይዘው የሸዋ እንኳን ደህና መጣ። ፎሎ አርጉት፣ የሸዋን ፎሎ አርጉት፣ ኦክስበርግን ፎሎ አርጉት፣ ፎሎ አርጓቸው። እሺ በጣም ይጠቅሟቸዋል። በጣም ተጠቀሙባቸው ልጆች ናቸው። ሰው ፎሎ አርጓቸው። የሸዋን ቪዲዮዎች እየገባችሁ ተመልከቱ። ወይል እሺ ገላትያ 3:1 ላይ ቅድም የዮሐንስ አፈወርቅን እሱ ስላነሳ ይቤ ገላትያ 3:1 ላይ ሰላት የሚለው አሁን እኮ ምንም ማተር አያደርግማ። ይኸው አሁን ማተር አያደርግም። ጄሮም የሚለውን ማንበብ ከቻላችሁ ማለት ነው። ገላትያ 3:1 ጄሮም እንደዚህ ብሎ ይፈተዋል። ክራይስት ኢዝ ራይትሊ ሴይድ ወይም ደግሞ እንዲህ ላድርግላችሁ። እሺ ክራይስት ኢዝ ራይትሊ ሴይድ ቱ ቢ ፖርትሬይድ ቢፎር አስ፣ በእኛ ፊት ክርስቶስ ተስሎ ነበረ የሚለው ነገር ኦልሬዲ በትክክል የተነገረ ነገር ነው። ትክክል ነው ይሄ መነገሩ አለ። ከዛ
since the whole chorus of Old Testament prophets spoke of his gallows and passion, his blows and whippings, nor was it a small number of Galatians who believed in the crucifixion as it had previously been portrayed for them. It was, of course, by this means that reading the prophets continually and knowing all the ordinances of the law, then were led due course to believe እያለ ይቀጥላል። ሶ ፖይንቱ ምንድን ነው? ጄሮም ፖይንቱ ምንድን ነው? ጄሮም እዚህ ጋር እየተናገረ ያለው ነገር ምንድን ነው? ጄሮም እዚህ ጋር እየተናገረ ያለው ነገር ለገላትያ ሰዎች ክርስቶስ በፊታችን እንደተሰቀለ ተስሎ ነበር የሚለው ትክክል ነው። እንዴት ከተባለ ግን የብሉይ ኪዳን ነቢያት ይህን ሲናገሩ እንደዚሁም ደግሞ ያመኑ ገላትያውያን ነበሩና እነሱ ሲያነቡ መጽሐፍቱን ቁጭ ብለው ሲያነቡ ኦኬ በመጽሐፍት ውስጥ የተነገረው ያ ነገር ኢየሱስ ክርስቶስን በፊታቸው የሚስል ጉዳይ ነበር ነው። ፖይንቱ ምንድን ነው? ኢየሱስን የሚገልጥላቸው ስለ ኢየሱስ የተነገረውን ሲያምኑ በዛ ባመኑት እምነት ውስጥ አባይድ እንዲያደርጉ እንዲኖሩ የሚያስችላቸውን ያንን እውነት ሲሰጣቸው ማለት ነው። ያን እውነት አዎ ገልጦላቸዋል መጽሐፍ ቅዱስ ነው ፖይንቱ። ስለዚህ ኢየሱስ ክርስቶስ በፊታቸው እንደተሰቀለው ተስሎ ነበር። አዎ እንዴት? በመጽሐፍት ውስጥ መጽሐፍቱ ምን ሲያደርጉ ሲነግሯቸው፣ ሲያነቡት ያ መጽሐፍ ሲገባቸው፣ ያ መጽሐፍ የዛን መጽሐፍ መልእክት ግራስፕ ሲያደርጉት ማለት ነው። ስለዚህ እንደው ተነሳችሁ አይ ይሄማ የተነገረው ለስዕል ነው እንድትሉ የሚያስችል ነገር አባቶች አልተናገሩም። ቅድም ዮሐንስ አፈወርቅን ስላነሳው አልደግመውም። ጄሮምንም እዚህ ስትመለከቱ ተመሳሳይ ነገር ይናገራል። ስለዚህ እንደው ባካችሁ መጽሐፍቱን ሶሎ ስክሪፕቹራ አትኑ። ሶላ ስክሪፕቹራን ስትቃወሙ እንደነዚህ አይነት ይህ መጽሐፍ ቅዱሳዊ ትምህርቶቻችሁ ላይ ሶሎ ስክሪፕቹራ እየሆናችሁ ስለሆነ በተቻላችሁ አቅም እንደው ወደ ትራዲሽን መለስ ብላችሁ አትሊስት የምጠቅሷቸው ጥቅሶች ለሚጠቀስበት ነገር እንደማይሆኑ ለማየት እድል እንዲሰጣችሁ እንደው መጽሐፉን እድል ብትሰጡት መልካም ነው ብዬ አስባለሁ። እዛ ፕሮግራም ላይ የተነሱ አንዳንድ ሀሳቦች ነበሩ። ዛሬ ዝም ብለን ለምን ስትሬስ አናደርግባቸውን ብዬ አሰብኩኝ። ሰሞኑን ቪዲዮ እየከፈትኩ አይደለም፣ ይቅር በሉኝ። ላይቲንግ ትንሽ ጥሩ አይደለም፣ ለዛ ነው። ስለዚህ ሳስተካክል እመለሳለሁ። እስከዛ ድረስ በፎቶግራፍ ጥበብ የተደመሙ ካሜራ መክፈት ሲያስፈልገኝ ብቻ ከፍታለሁ። ኤኒዌይ ስለ ስዕላት እያወራን ነበር አይደል? ስለ ስዕላት እያወራን ነበር። ትናንትና ኦርቶዶክሳውያኑ ገብተው ቴዲ ሐዋሳ ጋር ከኤርሚ ዲቤት በኋላ ጌታ ይባርከውና ከዛ ዲቤት በኋላ ገብተው ብዙ ነገር አበለሻሽተው ነበረ። በተለይ ሉትራኖቹን በተመለከተ ከዛ በኋላ ደግሞ ስዕልን በተመለከተ የነካኳቸው ነገሮች ነበሩ። የእግዚአብሔርን ቃል ሳናነብ ወደ ሌላ እንዳንገባ ትንሽ ከእግዚአብሔር ቃል ይህን ጉዳይ የሚመለከትን ነገር እናነሳና ከዛ በኋላ ግን ወደ ሀሳባችን እንመለሳለን ማለት ነው። ምናልባት እዚህ ገስት ላይ ካላችሁት ውስጥ ሁለተኛ ስልክ ያለው ሰው ፍቅሩ ሻዊ አጋፔ ከቻላችሁ በተለይ ፈልጋችኋለሁ በጣም። ሌሎች ወገኖችም ከመጡ ቤትሻ ተመልከች፣ ትላንትና አብረውን የነበሩ ወገኖች ከመጡ ቦታው አንድም ለነሱ ነው፣ አንድም ደግሞ ለኦርቶዶክሳውያን ነው። ስለዚህ ኦርቶዶክሳውያን ከመጡ ቅድሚያ እንሰጣችኋለን፣ ካልሆነ ከመጡ ያው አንቺ you can take care of that ችግር የለውም። እሺ ቡሻይ ስለ ስዕላት ስናነሳ እንደው ስዕላትን አንፈልግም እንዳለ ስዕል የሚባል ነገር በአይናችን አኒ ነው የምንለው። አይኮኖክላስት ነን ወይ ነው። አይኮኖክላስት የሆኑ ሊኖሩ ይችላሉ፣ ነገር ግን አይኮኖክላስት ደግሞ አይደለን ማለት ስዕል የሚባል ነገር ይሄ በቃ ምንም ስዕል የሚባል ነገር በአይናችን ማየት አንፈልግም አይደለም ፖይንቱ። ለምሳሌ እዚሁ አቤል እና ጆሹዋ እየተጠቀሟቸው ያሉትን አይከኖች ተመልከቷቸው። ጆሹዋ እና አቤላ እየተጠቀሙ ያሉትን አይከኖች ተመልከቷቸው፣ በአጭሩ እንኳን ማለት ነው። እንደው አይከኖችን መጠቀም የሚባል ነገርን አንፈልግም ነው እያልን ያለ ነው ወይስ ደግሞ ምንድን ነው እያወራን ያለ ነው? እሱም በጣም ጥንቃቄ በተሞላበት መልኩ ማውራት ይኖርብናል። ኤኒዌይ ግን ዘዳግም ምዕራፍ 4 ላይ አንድ ሀሳብ አለ አይደል? ዘዳግም ምዕራፍ 4 ላይ እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ አኪን አይቼዋለሁኝ ቤቲና በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ ይላቸዋል። ዘዳግም 4 ላይ ማለት ነው። እግዚአብሔር በዚህ ስፍራ ላይ የሚያስጠነቃቸው ነገር አለ። አምላክን የሚያክል ነገር ተገልጦላቸው ተራራው ተንቀጥቅጧል አይደል? አምላክ ተገልጦላቸው ተራራው ተንቀጥቅጧል እና አምላክን አየነው ብለው እሳት እንኳን እንዳይስሉ ነው ያደረጋቸው ማለት ነው። በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ አለ መልክ ከቶ አላያችሁምና ተጠንቀቁ። ከዛ ይቀጥላል። እንዳትረክሱ
የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳን ሁሉ ምሳሌ በሰማይም በታች የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ ዓይኖችን ወደ ሰማይ አንስተ አምላክ እግዚአብሔር ከሰማይ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትና የሰማይን ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ ይላል። ለአንድ ነገር የሚፈትን ጥቅስ ነው። ይህ ጥቅስ ለምን ይፈትናል? ኖ ይሄ እኮ የተናገረ ያለው ከምድር በላይ ከምድር በታች ያሉ የተለያዩ ፍጡራንን እንደ አምላኬ ነው ብለህ ልክ አሮን እንዳደረገው ማለት ነው እንዳትሰግድለት ነው የሚል አይነት ሀሳብ ሊነሳ ይችላል። ትክክል ነው። ስለዚህ በምድር ላይ የሚሽከረከረውን ውሃ ሁሉ ምሳሌ ከምድር በታች ውሃ፣ አሳ ምናምን እንዳለ እንዳታደርጋል። በዚህ ጥቅስ መሰረት ክርስቲያኖቹ በመጀመሪያው ትላንትና መሳሳይ ነበር። በመጀመሪያውና ሁለተኛው ክፍለ ዘመን አሳን ለመግባቢያነት ይጠቀሙበት ስለነበረ ያንንም መጠቀም ስህተት ነው ልንል ነው ወይ? እንደዛ ማለት አይደለም። ታዲያ ምን ማለት ነው? እግዚአብሔር በጥንቃቄ እዚህ ጋር እንዲጠብቁ የሚነግራቸው ነገር አለ። ያ እንዲጠብቁ የሚነግራቸው ነገር ምንድን ነው? የሆነ ነገር ቀርጸ እንዳትሰግድለት ተጠንቀቅ። የሆነ ነገር ቀርጾ መስገድን ከጣዖት አምልኮ ጋር ያገናኘዋል። ኦኬ፣ የሆነ ነገር መቅረጽን አይደለም። በተለያየ ጊዜ በተለያየ ሁኔታ እንግዲህ ባለፈው የነበራቸው ላይቭ ላይ ሲያነሱት ያላችሁ እንትን ይሄ የፈነዳ አበባ ቅረጽ ብሎታል እና ለፈነዳ አበባ ስገድ ብሎታል። ይህን ወደ በኋላ ላይ እንመጣበታለን። ለማንኛውም ግን እያላቸው ያለው ነገር ምንድን ነው? በኢየሱስ ክርስቶስ ንግግር ውስጥ መመልከት እንችላለን። ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሀሳብ በተወሰነ ደረጃ እንመልከተው። ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሀሳብ እንመልከተው። ምዕራፍ 4 ላይ እንግዲህ ታውቃላችሁ ቤት እንስገድ ነው። ለምን አይነት ስዕል እንስገድ አይደለም። ለምን አይነት ምስል እንስገድ አይደለም። ለምን አይነት ቅርጽ እንስገድ አይደለም። ምክንያቱም አይሁዳውያን አያውቁትም። የሆነ ቅርጽ አቆመው መስገድን አያውቁትም። ግን የት እንስገድ? እግዚአብሔር ክብሩን የሚገልጠው የት ነው? እግዚአብሔር በተራራ ክብር ሲገልጥ አይተዋል። እግዚአብሔር ክብሩን የሚገልጠው የት ነው? በቃ ትልቁ ጥያቄያቸው እሱ ነው። እግዚአብሔር የሚገለጠው የት ነው? እግዚአብሔር መሳያኒክ ፕሮፌሲውን ፉልፊል ሲያደርግ የሚገለጠው በየትኛው ተራራ? በጣም በዛ ውስጥ ብዙ ኤክስፕላኔሽኖች አሉ እነሱ የሚያስቀምጡት ማለት ነው። ኤኒዌይ ግን እሱን እንትን እናደርግና እሱን ለጊዜው እናቆየውና አንድ ነገር ግን ኢየሱስ ክርስቶስ ይነግራታል። አባቶቻችን በዚህ ተራራ ሰገዱ አለች። አይታችኋል? ለሆነ ነገር ሰገዱ አይደለም፣ በዚህ ተራራ ሰገዱ። አሁን ይህንን አሁን እንትን እናደርገው ትንሽ ክላሪፋይ አድርገን እንሂድ። ለምን የመስገድ ጉዳይ ሲነሳ በስዕሉ በኩል ለባለ ስዕሉ ይባልና ለስዕል የጸጋ ስግደት ይባላል። ኤኒዌይ ግን እሱን ወደ በኋላ ላይ በደንብ ለኢየሱስ ስዕል የጸጋ ስግደት ይገባሉ የሚለውንም እያየን እንሄዳለን። በኋላ በተለይ ኦርቶዶክሳውያን ከመጡ ያንን እያየን የምንሄድበት መንገድ ይኖረናል። ኤኒዌይስ ግን እንቀጥል። ነቢይ እንደሆነ ባወቀች ጊዜ ወር ደግሞ ነቢይ ነው ብላ ባሰበች ጊዜ አንድ ነገር አለች። ሰው ሊሰግድበት የሚገባው ስፍራ እናንተ በኢየሩሳሌም ነው ትላላችሁ። እግዚአብሔር የት ይገኛል ነው ትልቁ ጥያቄ። ኦኬ፣ ትልቁ ጥያቄ እግዚአብሔር የት ይገኛል፣ እግዚአብሔር ክብሩን የት ይገልጣል ነው። ምክንያቱም ለነሱ በሆነ ተራራ የመስገድ ጉዳይ ለዛች ምድር እግዚአብሔር ያለውን ያንን ፉልፊል ሊያደርጉ ያለውን ሆፕ ጭምር ያሳያል። ስለዚህ ክርክራቸው የነበረው ከእግዚአብሔር ከዛ እስካቶሎጂካል ከሆኑ ወይም ደግሞ የዛ እነሱ በመጨረሻ ከሚጠብቁት ከዛ ከመዳናቸው ጉዳይ ጋር መሳያኒክ ፕሮፌሲ ሁሉም ስለሚጠብቁ ማለት በኋላ ላይ ክርስቶስ የሚባል መሲህ የምትልበት ምክንያት እሱ ያንን ስለሚጠብቁ ያ የት ይፈጸማል በሚል ሜንታሊቲ ውስጥ ነው። በጭራሽ ስዕል አቁሙ፣ ምስል አቁሙ፣ ከመስገድ ጋር የተገናኘ ምንም አይነት ነገር የለም እዚህ። ምክንያቱም አያውቁትም እነሱ እንደዚህ አይነት ነገር ጉዳያቸውም አይደለም። ያህዌን አይተናል ብለው ስለውት አያውቁም። ኦኬ፣ ያህዌ ይህን ይመስላል ብለው ስለው በጭራሽ ሰግደውለት አያውቁም። እንኳን ለፍጡራን ስዕል ሊሰግዱ ይቅርና። ኤኒዌይ ግን እንቀጥል። ኢየሱስ እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ለአይሁድ ሆና ለምናውቀው እንሰግዳለን አላት። ነገር ግን በእውነት የሚሰግዱ እዚህ ጋ ነው ትልቁ ጉዳይ። ኢየሱስ የሚነግራት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። ለእግዚአብሔር ራሱ እንዴት ይሰገዳሉ? በመንፈስና በእውነት። ማን ያለው? ጌታ ኢየሱስ። አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር
መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ተራራ መርጠው አይደለም። ቤተ መቅደስ መርጠው አይደለም። ቤተ ክርስቲያን መርጠው አይደለም። አቅጣጫ መርጠው አይደለም። ልትመርጡ ትችላላችሁ፣ ይዳዝም ማተር። ግን የሆነ አቅጣጫ መርጠው አይደለም። የሆነ መስገጃ ኮረብታ መርጠው አይደለም። ስዕል አቁመው አይደለም። እናማ በእውነት የሚሰግዱላት በመንፈስና በእውነት የሚሰግዱበት ቁጥር 4 ላይ እግዚአብሔር መንፈስ ነው አለ። ማቴሪያል አይደለም ራሱ አለና የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አላቸው። ኦኬ፣ ሊሰግዱለት ያስፈልጋቸዋል። ኦኬ፣ ሼር እያደረጋችሁ ስሙ። በዚህ ክፍል ላይ በዚህ ስፍራ በሰፊው የምንመለከተው ነገር ምንድን ነው? እግዚአብሔር የሚሰገድለት አምላክ ነው። እግዚአብሔር የሚሰገድለት አምላክ ነው። የመጀመሪያ የሚሰግዱለት እንዴት ሊሰግዱለት ያስፈልጋቸዋል? በመንፈስ ሊሰግዱለት ያስፈልጋቸዋል። እንዴት ሊሰግዱለት ያስፈልጋቸዋል? በእውነት ሊሰግዱለት ያስፈልጋቸዋል። ስዕል አቁሙ የሚባል ትእዛዝ የለም። እዚህ ውስጥ እያወራን ያለነው አንድ ነገር አለ። ለእግዚአብሔር መስገድ የሚለው ሀሳብ በመጽሐፍ ቅዱስ ክሊር በሆነ ትእዛዝ የተቀመጠ ነገር ነው። እንኳን ለፍጡራንን ተዉት፣ እንዳታደርገው ተጠንቀቅ ነው። እሱ አታስቡት ጭራሽ። ለእግዚአብሔር መስገድ የሚባለው ሀሳብ ክሊርሊ ኤክስፕሊሲትሊ የተቀመጠ ነገር ነው። ሲቀመጥ ደግሞ በእውነትና በመንፈስ ለእግዚአብሔር ይሰገዳል በሚል ኮንቴክስት ውስጥ ተቀመጠ እንጂ የሆነ ነገር አስቀምጦ በመስገድ ኮንቴክስት አልተቀመጠም። ክርስቲያኖች ምን ፊት ይስገዱ ቢባል በእውነትና በመንፈስ ይስገዱ የሚል ትእዛዝ ብቻ ነው ያላቸው። ዊች ሚንስ ክርስቲያኖች የሆነ ማቴሪያል ነገር አቁመው በዛ ማቴሪያል ፊት የመስገድ ልምድ የላቸው። ፈርስት ሴንቸሪ ላይ ያሌላቸው። ምክንያቱም ኢየሱስ ራሱ ያንን አላዘዛቸውም። አንዱ ትግላቸው ራሱ የሆነ ነገር አስቀምጠው ከሚሰግዱ ሰዎች ጋር ነበረ። በዚህ ላይ አንድ የመጽሐፍ ቅዱስ ክፍል ብቻ ላንሳና ከዛ በኋላ ልጨርስ። ወደ ዋናው ጉዳያችን እንለፍ። እሱም ደግሞ የሐዋርያት ሥራ ምዕራፍ 17 ላይ ያለ ሀሳብ ነው። የሐዋርያት ሥራ ምዕራፍ 17 ላይ ለአቴና ሰዎች እንግዲህ ጳውሎስ ሲሰብካቸው እንመለከታለን። መጨረሻ ላይ ቁጥር 28 ላይ 17-28 ላይ ከእናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋንንና እንንቀሳቀሳለን እንኖርማለን። እንግዲህ አለ ልክ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሀሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። ይታችኋል። ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባን። ወርቅ ወይም ብር ወይም ድንጋይ ይመስላል ማለት የሆነ ብር አስቀምጠው ይሄ እግዚአብሔር ነው ይላሉ ማለት ነው? አይደለም። አምላካችን ይህን ይመስላል ብለው የከበረ አምላክ ስለሆነ የሚሆነው አምላክ ካላቸው የከበረ አምላክ ስለሆነ የሚሆነው ወይ በከበረ ድንጋይ ይሰሩታል፣ ወይ በወርቅ ይሰሩታል፣ ወይ ደግሞ በብር ይሰሩታል። ኦኬ። እና በኋላ ላይ እንመለከተው ይሆናል። እና አውግስጢኖስ አንድ ነገር አነሳ። እነሱ ራሳቸው እነዚህ ጣዖታውያኑ ራሳቸው አለ ሲሰግዱ የሚሰግዱት ፊት ለፊታቸው ላለው ነገር ነው አይሏችሁም? ፊት ለፊታቸው ላለው ነገር ነው አይሏችሁም? ለምን? ፊት ለፊታቸው ያለው ግዑዝ ነገር ነው። በኪሳቸው ይዞት የሚዞሩት አምላክ ነው ያለው እሱ ከሆነ። ነገር ግን ከስዕሉ ጀርባ ወይ ከቅርጹ ጀርባ ያለ በዛ ቅርጽ የሚወከል በዚህ ቅርጽ ሚዲየምነት የምናገኘው ሌላ ትራንሴንደንት አምላክ አለ ይሏቸዋል። ሌላ አምላክ አለ ይሏቸዋል። ያንን አምላክ ነው የምናመልከው እንጂ እዚህ ፊት ለፊት የተቀመጠውን ቅርጽ አይደለም የምናመልከው። ኦኬ። ምናልባት በሂንዱ ሪሊጅን ውስጥ ስትመለከቱ፣ በሌሎችም በፋሪስት ሪሊጅን ውስጥ ስትመለከቱ አማልክቶቻቸውን በኪሳቸው ይዘው ይሄዳሉ። በኪሳቸው ይዘው ሲሄዱ ኪሳቸው ውስጥ ያለውን አምላካቸው ማለት አይደለም። አምላካቸው ኪሳቸው ውስጥ ባለው እንደ ሚዲየም በሚያገለግለው ቅርጽ ይወከላል ማለት ነው። ኦኬ። በዛ ቅርጽ ይወከላል ማለት ነው። በሆነ ቅርጽ የሚወከል አምላክን መጽሐፍ ቅዱስ ያስተዋውቃል። በታቦቱ ፊት ስለመስገድ ሲነሳ ሰምታችሁ ይሆናል። እግዚአብሔር በታቦት ተወክሎ በዛ ስፍራ ላይ በታቦቱ በኩል ለባለ ታቦቱ እየተሰገደ ግን አይደለም። በዛ መንገድ ግን እየተሰገደ አይደለም። ሚዲየም አይደለም ፖይንቱ። የመስገጃ ሚዲየም አይደለም። ታዲያ ለምሮ በታቦቱ ፊት የሚሰግዱት የእግዚአብሔር ፕሬዘንስ እዛ ላይ አለ ተብሎ ስለሚታመን ወይም ደግሞ እዛ ቦታ ላይ የእግዚአብሔር ፕሬዘንስ አለ ተብሎ ስለሚታመን ያ ቦታ ደግሞ ታቦቱ ራሱ ማለት ነው። ያ ታቦት ደግሞ የእግዚአብሔር ፕሬዘንስ ሲግኒፊኬሽን ነው ተብሎ ስለሚታመን እግዚአብሔር በዛ ላይ ይገለጣል ብለው ስለሚያምኑ በታቦቱ ፊት ይሰግዳሉ። ለታቦቱ የጸጋ ስግደት እየሰገዱ አይደለም። መጨረሻ አይደለም። ኦኬ። ስለዚህ ፖይንቱ ምንድን ነው? እዚህ ጋር የምንመለከተው ነገር ምንድን ነው? አምላካችን ይህን ይመስላል የሚል አርቲኩሌሽን ክርስትና አያውቅም፣ የአይሁድ እምነት አያውቅም። እሱ ብቻ አይደለም፣ በሆነ ነገር በኩል
ለዛ አካል የሚባል ነገር የአይሁዱ እምነት አያውቅም፣ ክርስትናው አያውቅም፣ ኤንሸንት እስራኤልም አያውቅም። በታቦቱ በኩል ለታቦቱ የጸጋ ስግደት ስንሰግድ ለባለ ታቦቱ የሚባል ነገር አያውቅም። ለመላእክት ስዕል፣ ለመላእክት ቅርጽ፣ ለመላእክቱ የሚል ነገር አይታወቅም። ኦኬ። ስለዚህ በክርስቲያን ሜንታሊቲ ውስጥ ስንመለከት እግዚአብሔር አንድ አምላክ ነው። እግዚአብሔር ደግሞ በመንፈስና በእውነት የሚሰገድለት አምላክ ነው። በመንፈስና በእውነት ይሰገድለታል ማለት ለምንድን ነው ሲባል እሱ መንፈስ ነው፣ ወይ ደግሞ ማቴሪያል አይደለም፣ ማቴሪያል ኢንቲቲ አይደለም። ማቴሪያል ኢንቲቲ ስላልሆነ በማቴሪያል መልኩ ወር ደግሞ በማቴሪያል ሲግኒፊኬሽን ሊሰገድለት አይችልም። የሚሰገድለት በእውነትና በመንፈስ ነው። የፍጡራኑ ትታችሁት ለፍጡራን ስዕል በፍጡራኑ ስዕል በኩል የሚታወቅም አይደለም። ለማርያም በማርያም ስዕል፣ በማርያም ቅርጽ፣ በሆነ ነገር ቅርጽ ለሆነ ነገር የሚባል ነገር የሚታወቅ ትምህርት ራሱ በጭራሽ አይደለም። ስለዚህ ይህን እንደ መግቢያ ካልኩኝ እንደው ትንሽ እናውራ። ታዲያ ምንድነው እየተቃወምን ያለ ነው? እንደ ክርስቲያን ምንድነው እየተቃወምን ያለ ነው የሚለውን ነገር እናውራና ጥቂት ደቂቃ ለሚያወሩ ሰዎች ሰጥና ከዛ ደግሞ ወደሚቀጥለው ሴሽን እንሄዳለን። የምንቃወመው ምንድነው? የምንቃወመው ምን አይደለም፣ የምንቃወመው ምን አይደለም ከሚለው እንነሳ። የምንቃወመው በየትኛውም አይነት ሁኔታ ስዕል፣ ሎጎ ምናምን የመሳሰሉ ነገሮችን ልንጠቀም አይገባም የሚለውን ነገር አይደለም። በጭራሽ ይሄንን ይዘን አንሞግትም። ኦኬ። ስዕል አይከን ለመማማሪያ የሚሆን የሆነ እምነትን አቋምን ለመግለጫ የሚሆን የሆነ ማንኛውንም አይነት ክርስቲያናዊ የሆነ ስዕል መጠቀም የለብንም የሚል ሀሳብ የለንም። ስለዚህ የማንለው መጀመሪያ እሱ ነው። ከዚህ ጋር በተያያዘ የተነሱ አንዳንድ ሚስ አንደርስታንዲንጎች አሉ። ለምሳሌ አይከን ቬነሬሽንን ለጊዜው እንተወውና ወደ ኢንቮኬሽን ኦፍ ሴንትስ እንግባ፣ ወይም ደግሞ ወደ ቅዱሳን ስለሚደረግ ጸሎት እናስብ። አንድ ኦርቶዶክስ አስገብተን አንድ ጥያቄ ብንጠይቅ፣ በተደጋጋሚ ስለተመለከታችሁት ማለት ነው፣ ኢንቮኬሽን ወይም ደግሞ ወደ ፍጡራን የሚደረግ ጸሎት መጽሐፍ ቅዱሳዊ ነው ስትሉት አዎ ይላል። ለምን? ምክንያቱም እነሱ በሰማይ ጸልዩልናል ይላል። ከዛ በኋላ እንደዚህ በሰማይ ይጸልዩልናል አይጸልዩልንም? በሰማይ ካሉ ቅዱሳን ጋር ህብረት አለ ወይስ የለም? ጉዳዩ ምንድነው? እኛ ወደ እነሱ መጸለይ እንችላለን ወይ ነው እንጂ እነሱ ለእኛ ይጸልያሉ ወይ? በጭራሽ አይደለም። የኢንቮኬሽን ኦፍ ሴንትስ ጉዳይ እሱ አይደለም። እነሱ ለእኛ ይጸልያሉ ወይ? አይደለም። እኛ ወደ እነሱ እንጸልያለን ወይ? ኢንቮኬሽን ኦፍ ሴንትስ ግን አንድ ኦርቶዶክስ ያስገብታችሁ ብትጠይቁ መጀመሪያ የሚመልሰው ምላሽ እነሱ እኮ በሰማይ ለእኛ ይጸልያሉ የሚል ነው። ኦኬ። ስለዚህ እዚህ ቦታ ላይ ስንጠይቅ በተለይ እንዲህ መጽሐፍ ቅዱስ የሆኑ ልምምዶቻቸው ላይ ስንጠይቅ የምናገኘው ምላሽ በጣም በጣም አስቂኝ ነው፣ ፈኒ ነው። ያው ሁላችሁም ስለምታውቁት እዛ ውስጥ እንትን አላደርግም። ኦኬ። አይከን ቬነሬሽን ላይ ስንመጣ አይከን ቬነሬሽን ላይ ኦኬ ጋይስ፣ አይከን ቬነሬሽን ላይ የምናወራው ነገር ስዕላት መጠቀም ይፈቀዳል ወይስ አይፈቀድም አይደለም። አይከን ቬነሬሽን ስዕላትን ለተለያየ አገልግሎት መጠቀም ይፈቀዳል ወይስ አይፈቀድም አይደለም። የአይከን ቬነሬሽን ጥያቄ የፕሮቴስታንቲዝሙ ጥያቄም እሱ አይደለም። የአይከን ቬነሬሽን ጥያቄ ስዕላትን መጠቀም ተፈቅዷል ወይስ አልተፈቀደም ሳይሆን ስዕላቱን እንሰግድላቸዋለን ወይስ አንሰግድላቸው? በቃ ትልቁ ጥያቄ እዛ ጋር ነው ያለው። ስዕላቱን እንሰግድላቸዋለን ወይስ አንሰግድላቸው? ኦኬ። ስለዚህ ውይይት ላይ ለምሳሌ መጀመሪያ ከወንድማችን ፈለገ ጋር የተደረገውን የኤርሚን ውይይት እንግዲህ ታሪካዊ ውይይት ስለሆነ እንጂ የማረሳው ውይይት ስለሆነ ያንን ውይይት እስቲ ወደ ኋላ መለስ ብለን እኔው በጣም ታሪካዊ ውይይት ነው። እኔ በቃ የማረሳው ሴቭ አድርጌ የማስቀምጠው ውይይት ቢኖር እሱ ውይይት ነውና የተመረጠው ርዕስ ምንድን ነው? ስዕላት በመጽሐፍ ቅዱስ ነው። ስዕላት በመጽሐፍ ቅዱስ ሲባል እንደ አንድ ፕሮቴስታንት ኦኬ፣ እንደ አንድ ፕሮቴስታንት ኤርሚ አስበው የሚገባው አንድ ነገር ምንድን ነው? ኤርሚ አስበው የሚገባው ነገር ስዕላቱ የማይገባቸው ክብር ይሰጣቸዋልና ይሄንን አስጥላለሁ፣ ይሄንን ሞግታል ብሎ ነው የሚገባው። ጀለስ የገባው በምንድን ነው? ትዝ የሚላቸው መጽሐፍ ቅዱስ ላይ ያለውን ስዕል ትቀበላለህ ወይስ አትቀበልም? ኦኬ፣ አይታችሁታል። የኤርሚ ጥያቄ ስዕላት ጣዖታት ናቸው ብሎ ሲናገር አንተ ያለህ የስዕል አጠቃቀም ጣዖታዊ ነው እያለው ነው። አንተ ያለህ የስዕል አጠቃቀም
ጣዖታዊ ነው እያለው። ኦኬ። ስለዚህ የስዕል ዩዜጅህ ላይ ችግር አለ ነው። ኦኬ፣ ችግር አለ። ለምን ትሰግድለታለህ? በቃ ጣዖት አምልኮ ነው። ጭራሽ ስዕሉ ጠባ አጠባ፣ ስዕሉ ጠብቶ ነው አጥብቶ ነው። ስዕሉ አጠባ፣ ስዕሉ አለቀሰ ትላለህ። ስዕል ሪአክት ማድረግ ከቻለ ለምን አልሰግድለትም የሚል ሜንታሊቲ ይዘህ መተህ ደግሞ ተሰግድለታል። ስለዚህ ስለ ስዕላት አጠቃቀም ያለ ምልከታ ፍጹም ስህተት ነው። በቃ የኤርሚ ሙግት እሱ ነው። የኤርሚ ሙግት እሱ ነው። ወንድማችን ምን ብሎ ነው የሞገተው? ወንድማችን የሞገተው ምን ብሎ ነው? መጽሐፍ ቅዱስ ላይ ያለውን አይከን አንተ ትቀበላለህ አትቀበልም? እቀበላለሁ ካለው ምን ሊለው ነው? ስዕላት በመጽሐፍ ቅዱስ ይለውና ይኸው በቃ አንተ ራስ ትቀበላለህ ሊለው ነው። ጥያቄው ግን ምንድን ነው ኤርሚ? ለስዕላቱ የምትሰጠው ክብር ኢንአፕሮፕሪየት ነው። ስዕላት ጣዖታት ናቸው ሲል ኤርሚ በኋላ ላይ ክላሪፋይ ሲያደርገው ተመልክታችሁታል። አንተ የምትጠቀመው አጠቃቀም ስህተት ነው። እሺ፣ ከዛ እንዲህ ይሏቸዋል ሉተራኖች። አኪ ያለ ኦክስበርግ አለ፣ ጆናም ሊመጣ ይችላል። ሉተራኖች አይከን ይጠቀማሉ። አዎ፣ አንግሊካኖች በጣም የሚያማምር አይከን አላቸው፣ ይጠቀማሉ። እና የነሱ ጣዖት አምልኮ ነው ይሏል። አይ የነሱ አይደለም፣ በቃ የኦርቶዶክስም አይደለም። አይታችኋላ? ኳሊፋይ ያልተደረገ ሙግት ማለት ነው። ሰው እየተጠየቀ ያለው ጥያቄ ምንድን ነው? አንተ የስዕላት አጠቃቀም ስህተት ነው እንጂ ስዕላትን መጠቀም ስህተት ነው አይደለም። ሉተራኑ እና አንግሊካኑ ስዕላትን የሚጠቀሙት ትምህርት ለመቀባበል ነው። ኦኬ፣ ትምህርት ለማማማር ነው፣ ወይ ደግሞ ትምህርታዊ የሆኑ ስዕሎች ናቸው። እንደዚሁም ደግሞ ያንን ስዕል ሲመለከቱ በኋላ ላይ በደንብ ይብራራ ይሆናል። ያንን ስዕል ሲመለከቱ ስዕሉ የሚያስተላልፈውን መልእክት በቀላሉ ልክ ጽሁፍ እንደሚያነቡት እንዲያነቡ ነው እንጂ የጸጋ ስግደት ሊሰግዱላቸው በጭራሽ አይደለም። አንተ እንደ ሉተራን ነው የምታምነው? እንደ ስዕላቱን ያስቀምጥከው እንደ ሉተራን ነው አይደለም? ለምን ለስዕላት የጸጋ ስግደት ይገባል ትላለህ? ለምን ለስዕላት የጸጋ ስግደት ይገባል ስትል ጭራሽ ሮሜን ጠቅሰህ ክብር ለሚገባው ክብርን ስጡ የሚል አስቂ ሙግት ትሰራለህ። ዮሐንስ አፈወርቅ ይመጣና አይ ክብር ለሚገባው ክብርን ስጡ ማለት ግብር ስትሰጧቸው ገዢዎቻቸውን እያከበራቸዋቸው ስጧቸው፣ በፍርሃት ብቻ አይደለም፣ ነገር ግን እግዚአብሔር የሾማቸው ስለሆኑ አክብሯቸው ማለት ነው እንጂ ስዕል ስለ ለዛ ስዕል የክብር ስግደት ስጡ ማለት አይደለም። ሙግት ሲጠርብህ ክብር ለሚገባው ክብርን ስጡ ብለህ ስዕል ይዘህ ትመጣለህ። ኦኬ፣ ሶ የዛ ዲቤት ጥያቄ ምንድን ነው? ስዕላት ጣዖታት ናቸው ሲባል የዛ ዲቤት ጥያቄ ምንድን ነው? ስዕላት አጠቃቀም ስትሰግድላቸው እንዲህ ስታደርግ ተአምር አደረገ ብለህ ስዕሉ ፊት ሄደህ ስትደፋ ጣዖት አምልኮ እያደረክ ነው። ለምን? የታየ መልክ የለም። በቃ በዛ ላይ የታየ መልክ የለም። እግዚአብሔርን አይተህ ልስል አትችልም። ፍጡራንን ጭራሽ ስለ ልሰግድ ይሄ የእግዚአብሔርን ቁጣ የሚቀሰቅስ ነው። ጭራሽ በእስራኤል ዘመን ቢሆን በጥንቱ ዘመን ቢሆን አንተ እኮ ተቀስፈሃል፣ በትል ተበልተህ ሞተሃል፣ ወይም ደግሞ የሆነ ሀገር መጥቶ ማርኳችኋል። በቃ ጣዖት አምልኮ እኮ ነው። እልም ያለ ጣዖት አምልኮ ነው። እንኳን ፍጡራኑን እግዚአብሔርን መልኩን አላየም እንዳስለው ነው የተባልከው። አይታችኋል? ፖይንቱ ምንድን ነው? ከሳልክለት ልሰግድለት ነው። ያ የተነገረበት ሜንታሊቲም እሱ ነው፣ ጣዖት አምልኮ ሲባል ማለት ነው። ሶ ፖይንቱ ምንድን ነው? አሁን ስትመጡ ኦርቶዶክሳውያን ከመጣችሁ ማለት ነው ስዕላትን ሉተራን ይጠቀማሉ እንዳትሉን። ኦኬ፣ እንዳትሉን። ስዕላትን የሚጠቀሙት የጸጋ ስግደት ሊሰግዱላቸው ስላልሆነ፣ ኦኬ፣ በኋላ ላይ አንዳንድ ቪዲዮዎች እናያለን። የጸጋ ስግደት ሊሰግዱላቸው ስላልሆነ ስዕላት የሚጠቀሙት እናንተ በምትሉት መንገድ ስዕሉ ጡት ጠባና ጡት አጠባ እያሉ ኦኬ፣ በማይሆን መንገድ የአይኮኖላትሪን ሊያስገቡ ስላልሆነ፣ ስለዚህ ስዕል መጠቀም ተፈቅዷል ወይስ አልተፈቀደም ሳይሆን ጥያቄው ለስዕሉ መስገድ ተፈቅዷል ወይስ አልተፈቀደም መሆኑን ካሁኑ እንድታውቁት ይገባል። ኦኬ፣ ካሁኑ እንድታውቁት ይገባል። ኤርሚ ጌታ ይባርከው። በጣም ብዙ ነገር አሳይቶናል። ሰው እንቀጥልበታለን። መልስ እስኪገኝ እንቀጥልበታለን፣ ወይ ሌሎች ከዚህ የስተት ትምህርት እስኪወጡ ድረስ እንቀጥልበታለን። ይህን ትምህርት ማለት ነው። ኤኒዌይ ዛሬ እነዚህ ነገሮች እያነሳን እንቀጥላለን። ኢቨን እንደው ለስዕላት መስገድ የቤተ ክርስቲያን ትምህርት የሆነው ከመቼ ጀምሮ ነው ሲባል ባለፈው ተምታችሁታል። አባቶቻችን ተብሎ 787 ላይ ኢቨን ያ ካውንስል የእናንተ ካውንስል ነው።
እነዛ አባቶች ማለት እዛ የተሰበሰቡ አባቶች ማለት ባይዘው ክርስቶስ ሁለት ባህሪ ነው ብለው የሚያምኑ ሰዎች ናቸው ብላችሁ ታምናላችሁ? ተው እንጂ አንወሻሽ። ለስዕል ሲሆን አባት ይሆኗችኋል። ከዛ በኋላ ደግሞ ለክርስቶስ ባህሪ ሲሆን ጠላት ይሆኑላችኋል፣ መናፍቅ ይሆናሉ። ለስዕል በስገድ ሲሆን አባት ይሆኑላችኋል። አይታችሁታል አባቶቻችን ሲባል። ኦኬ፣ ይህ በጣም አስቂኝ ጉዳይ ነው። ለስዕል ሲሆን አባት፣ ለክርስቶስ ሲሆን ጠላት። ኧረ እባክህ። ለማንኛውም እንደነዚህ አይነት ሀሳቦችን እያነሳን የተወሰነ እናወራባቸዋለን። ጋይስ እዚህ ያላችሁ ሰዎች የተወሰነ ተቀበሉበትና ከዛ አንዳንድ ቪዲዮዎች እያየ እነሱ ላይ ሪፍሌክት እናደርጋለን። ኦርቶዶክሳውያን መግባት ትችላላችሁ። ከዚህ ሰዓት ጀምሮ ጥያቄዎቻችሁን እናስተናግዳለን በዚህ ጉዳይ ላይ። እንደዚሁም ደግሞ ከእናንተም ጥያቄ መቼም ትቀበላላችሁ ብለን እናስባለን። ኤኒዌይ እንቀጥል። በነገራችን ላይ በኋላ ላይ የምናነሳዋለን። ትላንትና አንስቼዋለሁ። ፌር የሆነ የስዕል ዩዜጅን ወይም ደግሞ ለመልእክት ለመግባቢያነት መልእክት መቀባቢያነት ወይም ደግሞ ለመማማሪያነት ስዕላትን ወይ ደግሞ ቅርጻ ቅርጽን ጭምር መጠቀም ኤንሸንት ቸርች ላይ የነበረ ነበር። አሳን ሲጠቀሙ በዛ መንገድ ይጠቀማሉ። እሱ ብቻ ግን አይደለም። ስዕል ጭራሽ በአይናችን ማየት አንፈልግም በቤተ ክርስቲያን የሚሉ አባቶችም ነበሩ። አይኮኖክላስቶችም ነበሩ ማለት ነው። ኦኬ። ስለዚህ ሁለት ቪው ነበር በቤተ ክርስቲያን። ስዕላቱ ፌር ዩዜጅ ይደረግ፣ ስዕላቱን እያየን ከስዕላቱ እንማር፣ መልእክት እንቀባበልባቸው የሚሉ ነበሩ። እሱ ብቻ አይደለም። ኧረ በጭራሽ ስዕል የሚባል ትላንት አንብቤላችኋል። ኤጲፋንዮስ በጭራሽ አያስፈልግም ያሉ አባቶችም ነበሩ። የሚያስገርመው እነዚህ አባቶች በነበሩበት ዘመን ለስዕል የጸጋ ስግደት ይገባል ያለ አንድ አባት አልነበረም። አለ ካላችሁ ገብታችሁ ታሳዩናላችሁ። ለማንኛውም ስለዛ ካውንስልም ስለ 787 ማለት መንፈስ ቅዱስ የመራው ነው ብላችሁ ዛሬ ከተቀበላችሁ ያንን ካውንስል እንደዚህ እናደርጋለን። ሐሰተኛ ሰነዶች ላይ የተመሰረተን ካውንስል እንዴት መንፈስ ቅዱስ የመራው አላችሁት? ያንን እንቀጥላለን። ለማንኛውም ሪፍሌክት የምናደርግባቸውን ነገሮች አዘጋጅተናል። ኤቢ አለ በዚህ አሁን እስካሁን በተወራው ነገር ላይ ሪፍሌክት የምታደርገው ነገር ካለ ታይም ኢዝ ዮርስ።